የሩሲያ ታሪክ አንድ የሚያስፈራ ምስጢር አለው። መሪዎቿ የሚወድቁት በጠላት ጦር ሳይሆን ማዕዳቸው ላይ አብሮ በሚበላ ወዳጅ ነው። አሁን ቭላዲሚር ፑቲን የገዛ ሼፎቻቸውን፣ ፎቶግራፍ አንሺዎቻቸውንና ጄኔራሎቻቸውን መፍራት ጀምረዋል። በክሬምሊን ኮሪደሮች ውስጥ የሚሽከረክረው ጸጥተኛ መርዝ የፑቲንን የመጨረሻ ምዕራፍ እያዘጋጀ ይሆን? በሞስኮ የሚገኘው የክሬምሊን ቤተ መንግስት በጥርጣሬና በፍርሃት ጭጋግ ተውጧል። ፕሬዚደንት ቭላዲሚር ፑቲን ታይቶ በማይታወቅ ጥበቃ ውስጥ ተሸሽገዋል። ይህ የፍርሃት ድባብ የሩሲያን መንግስት ይበታትነው ይሆን? ዛሬ በሲኤንኤን እጅ የገባውን ምስጢራዊ የስለላ ሪፖርት መነሻ በማድረግ የክሬምሊን የውስጥ ስለላ ሴራዎችን እንፈትሻለን። ሩሲያ ሰፊዋ ምድር። ይህች ሀገር በታሪኳ ግዙፍ ወረራዎችን አስተናግዳለች። ከናፖሊዮን ቦናፓርት እስከ አዶልፍ ሂትለር ድረስ ያሉ ሀያላን የሞስኮን ደጅ አንኳኩተዋል። ነገር ግን የሚገርመው እውነታ ይህ ነው። የሩሲያ መሪዎች በጦር ሜዳ ጠላት አይወድቁም። ይልቁንም ወንበራቸው የሚነቀነቀው በቤተ መንግስታቸው ቅጥር ግቢ ውስጥ በሚጠነሰስ ጸጥተኛ መርዝና በቅርብ ወዳጆቻቸው ክህደት ነው። ፑቲን አሁን የሚኖሩት በቤተ መንግስት ሳይሆን በብረት ምሽግ ውስጥ ነው። ፑቲን ከዓለም ተገልለዋል ብቻ ሳይሆን ከራሳቸው ሰራተኞችም ተገልለዋል። ምግብ አብሳዮቻቸው፣ ፎቶግራፍ አንሺዎቻቸውና የግል ጠባቂዎቻቸው ህዝባዊ ትራንስፖርት መጠቀም ተከልክለዋል። ኢንተርኔት የሌለው ስልክ ብቻ እንዲጠቀሙም ተገደዋል። ታሪክን ወደ ኋላ እንመልከት። በ1801 እንደ አውሮፓውያኑ አቆጣጠር ፓቪል አንደኛ በራሱ ጠባቂዎችና መኮንኖች መኝታ ቤት ውስጥ ታንቆ ተገደለ። ለምን? ምክንያቱም ፖሊሲዎቹ ለልሂቃኑ ስጋት ሆኑ። ወደ 20ኛው ክፍለ ዘመን ስንመጣ ደግሞ የመጨረሻው ኒኮላስ ሁለተኛ የወደቀው በጀርመን ጦር ሳይሆን በቤተ መንግስቱ በነበረ ዝቅተት በቅርብ አማካሪዎቹ መከዳት ነው። የሩሲያ መሪዎች የሚማሩት አንድ መራር እውነት አለ። ጠላት ያለው ደጅህ ሳይሆን ማዕድህ ላይ ነው። ወደ ዛሬው ዘመን ደግሞ እንመለስ። አዲሱ የስለላ ሪፖርት እንደሚያሳየው ፑቲን የገዛ ሼፎቻቸውና ፎቶግራፍ አንሺዎቻቸውን እንኳን ማመን አቁመዋል። ለምን? የጄኔራሎቹ ቁጣ። በታህሳስ ወር የጄኔራል ፋኔል መገደል በክሬምሊን ውስጥ የመሬት መንቀጥቀጥ ፈጥሯል። የጦር መሪው ግራሲሞቭ እና የደህንነት ኃላፊው ቦርትኔኮቭ ፊት ለፊት ተጋጭተዋል። የሰርጌይ ሾይጉ ጉዳይ አስገራሚው ነገር የፑቲን የቀኝ እጅ የነበሩት ሰርጌይ ሾይግ አሁን እንደ ስጋት መታየታቸው ነው። ሾይጉ በወታደሩ ዘንድ ያለው ተሰሚነት ለፑቲን የጥርስ ህመም ሆኖባቸዋል። ምክትላቸው ጻሊኮቭ መታሰሩ ለሾይጉ የተላከ ግልጽ ማስጠንቀቂያ ነው። ታማኝ ካልሆንክ ትጠፋለህ። ፑቲን አሁን የሚገኙት በስልክ መገናኛና በቪዲዮ ሊንክ ብቻ ነው። የኢንተርኔት ግንኙነት የሌላቸው ስልኮች፣ ከህዝብ የተለዩ ምሽጎችና 2 ጊዜ የሚደረግ ጥብቅ ፍተሻ የዕለት ከዕለት ህይወታቸው ሆኗል። ይህ የጥበቃ ብዛት ጥንካሬን ሳይሆን ስጋትን ነው የሚወክለው። ልክ እንደ ጆሴፍ ስታሊን የመጨረሻ ዘመን ፑቲን በዙሪያቸው ያሉ ሰዎችን ሁሉ በጥርጣሬ ማየት ጀምረዋል። ስታሊን በሞተ ጊዜ ጠባቂዎቹ ወደ ክፍሉ ለመግባት ፈርተው ለሰዓታት እንደቆዩ ይታወሳል። ፑቲንም በገነቡት የፍርሃት ግንብ ውስጥ ራሳቸው እየታጠሩ ነው። የሩሲያ ታሪክ መስታወት ነው። መሪዎቿ ታላቅነትን ፍለጋ ወደ ውጭ ጦርነት ሲዘምቱ፣ የውስጥ ቤተ መንግስታቸው ግን ሲናጋ ይታያል። ዛሬም ፑቲን በዩክሬን ግንባር ድል ቢመኙም ትልቁ ጦርነት ግን ያለው በክሬምሊን ኮሪዶሮች ውስጥ ነው። የዚህ ጸጥተኛ መርዝ ውጤት ምን ይሆን? ፑቲን እንደ ታላቁ ፒተር ጸንተው ይቆያሉ ወይስ እንደ ፓቭሊ በቅርብ ሰዎቻቸው ይሸነፋሉ? ጊዜ የሚመልሰው ጥያቄ ነው። አንድ መሪ የገዛ ጥላውን መፍራት ከጀመረ ያ መንግስት ምን ያህል ቆይታ ይኖረዋል? ፑቲን አሁን በክራስኖዳር በሚገኝ የመሬት ውስጥ ምሽግ ውስጥ ሳምንታትን እያሳለፉ ነው። ታሪካዊው ቫልዳይና የሞስኮ መኖሪያዎቻቸው ባዶ ቀርተዋል። ታህሳስ 22 ቀን 2005 ይህ ቀን በክሬምሊን ታሪክ እንደ ትልቅ መነቃቂያ ይታያል። ልክ እንደ ጁሊያስ ቄሳር የግድያ ሴራ በክሬምሊን ኮሪደሮች ውስጥ የጄኔራሎች መገደል የፑቲንን እንቅልፍ ነስቷል። ጄኔራል ፋኒል በሞስኮ እምብርት መገደላቸው በሩሲያ የደህንነት ተቋማት መካከል እሳት የጫረ ውዝግብ አስነስቷል። የጦር ኃይል ጠቅላይ አዛዥና የደህንነት መሪው ፊት ለፊት ተጋጭተዋል። ሰዎቻችንን መጠበቅ አልቻላችሁም የሚለው ክስ የሩሲያን መዋቅር ለሁለት ከፍሎታል። ከፑቲን ጋር በሳይቤሪያ ደን ውስጥ አብረው ሲያድን የነበረው ሰርጌይ ሾይጉ ዛሬ የመንግስት ግልበጣ ስጋት ተብሎ ተፈርጇል። የታማኙ ሾይጉ ምክትል ሩስላን ጻሊብኮቭ በሙስና መታሰር ለሾይጉ የተላከ የመጨረሻ ማስጠንቀቂያ ነው። በሩሲያ ልሂቃን መካከል የነበረው ያልተጻፈ የመከላከያ ስምምነት ፈርሷል። ሾይጉ በወታደራዊ ክፍል ውስጥ ያለውን ተሰሚነት ተጠቅሞ የፑቲንን ወንበር ይነቀንቅ ይሆን ወይስ ፑቲን ቀድሞ እርምጃ ይወስዱበታል?
ጦርነቱ አሁን ወደ ሞስኮ መኝታ ቤቶች ገብቷል። ድሮኖች በሞስኮ ሰማይ ላይ እንዳሞራ ሲያንዣብቡ የሩሲያ ሀብታሞች ሰላማቸው ተናግቷል። የኢንተርኔት መቆራረጥ፣ የሞባይል ዳታ መጥፋትና የኢኮኖሚው መንገጫገጭ የፑቲንን ደጋፊዎች ልብ እያራቀ ነው። ጦርነቱ የሩቅ ወሬ መሆኑ ቀርቶ የዕለት ተዕለት ስጋት ሆኗል። የሜይ 9 የድል ቀን ሰልፍ እንኳን ያለ ከባድ መሳሪያ እንዲካሄድ መወሰኑ የክሬምሊንን የመከላከል አቅም ማጣት የሚያሳይ ውርደት ነው። የሩሲያ ታሪክ እንደሚያስተምረን መሪዎች የሚወድቁት በጠላት ጦር ሳይሆን በቤተ መንግስታቸው ውስጥ በሚጠነሰስ ጸጥተኛ መርዝ ነው። ልክ እንደ 1917ቱ አብዮት ወይም እንደ ፕሪጎዥያን የአጭር ጊዜ አመፅ በክሬምሊን ውስጥ ያለው ጭንቀት የመጨረሻው ምዕራፍ መጀመሪያ ሊሆን ይችላል። ፑቲን 10 ተጨማሪ ጄኔራሎችን በራሳቸው ልዩ ጥበቃ ስር ማድረጋቸው መተማመን ከክሬምሊን መዝገበ ቃላት መውጣቱን ያረጋግጣል። የአውሮፓ የስለላ ድርጅቶች ይህንን መረጃ ያወጡት ሩሲያን ለማዳከም ይሆን ወይስ ደግሞ እውነታው ከዚህም የከፋ ነው? አንድ ነገር እርግጠኛ ነው፣ የክሬምሊን ግድግዳዎች እያወሩ ነው። ፑቲን በምሽግ ውስጥ ተደብቀው ጄኔራሎቻቸውን እየጠረጠሩና ህዝባቸው በኢኮኖሚ እየተገረፈ ባለበት በዚህ ወቅት የሩሲያ ቀጣይ ምዕራፍ በደምና በሴራ የተሞላ እንደሚሆን ይገመታል። ሩሲያ ታላላቅ መሪዎችን ለዓለም አበርክታለች። ነገር ግን በእነዚህ መሪዎች ዙሪያ አንድ የሚያስፈራ ጥቁር ጥላ አለ። የሩሲያ ታሪክ በደም የተጻፈ መጽሐፍ ነው። መሪዎቿ በጦር ሜዳ ከመውደቅ ይልቅ በገዛ ቤተ መንግስታቸው ውስጥ በቅርብ ወዳጆቻቸው እጅ የታነቁበት፣ በሳንጃ የተወጉበትና መርዝ የተጋቱበት ታሪክ ይበልጣል። ታሪክ መምህር ናት። የሩሲያ ታሪክ ደግሞ ጨካኝ መምህር። የሩሲያን መሪዎች የወደቁበትን መንገድ ስንመለከት ጸጥተኛው መርዝ እንዴት እንደሚሰራ እናያለን። ፓቪል አንደኛ ከእንግሊዝ ጋር ሊተባበር ነው ተብሎ በተጠረጠረ ጊዜ የራሱ የግል ጠባቂዎች መኝታ ቤቱ ድረስ ገብተው በወርቅ ሳጥን ራሱን መጥተው በጨርቅ አነቁት። የራሱ ልጅ ሳይቀር በሴራው ውስጥ ነበረበት። አሌክሳንደር ሁለተኛ የሩሲያን ሕዝብ ነፃ ለማውጣት ቢሞክርም በመንገድ ላይ ሲጓዝ በቦምብ ተገደለ። ጥበቃዎቹ በዙሪያው ቢኖሩም የጥላቻው እሳት ከጥበቃው በላይ በረታ። ኒኮላስ ሁለተኛ መላው ቤተሰቡ በአንድ ምድር ቤት ውስጥ ተረሸኑ። የሩሲያ ልሂቃን መሪውን መከላከል ሲያቅታቸው ስርዓቱ እንዴት በደም እንደሚታጠብ ትልቅ ማሳያ ነው። ዛሬ ፑቲን የሚገኙበት ሁኔታ የታሪክ ድግግሞሽ ይመስላል። በቅርቡ የወጣው የስለላ ሪፖርት እንደሚጠቁመው ፑቲን ከማንም ጋር መገናኘት አቁመዋል። ሩሲያ የታላቅነትና የጥፋት ምድር ናት። ዛሬ በክሬምሊን የሚሰማው የደህንነት ደወል ከዩክሬን ቦምቦች ይልቅ በቤተ መንግስቱ ኮሪደሮች ውስጥ የሚሰማውን የሹክሹክታ ድምፅ የሚፈራ ይመስላል። የሩሲያ መሪዎች አሳዛኝ ታሪክ አንድ ነገር ያስተምረናል። የውጭ ጠላት ሀገርን ያጠፋል፣ የውስጥ ሴራ ግን ታሪክን ይለውጣል። ፑቲን ይህንን የታሪክ ርግማን ይሰብሩት ይሆን ወይስ ደግሞ እንደቀደሙት በጸጥተኛው መርዝ ይወድቃሉ? ተመልካቾች እናንተስ ምን ትላላችሁ? ፑቲን እየገነቡት ያለው የብረት ግንብ ይጠብቃቸው ይሆን ወይንስ የገዛ ጥላዎቻቸው ጠላቶቻቸው ይሆናሉ? አስተያየታችሁን ጻፉልኝ። ላይክና ሰብስክራይብ በማድረግ ቤተሰባችን ይሁኑ።